የአፍሪካዋ ሰሜን ኮሪያ ይሏታል ኤርትራን። መሪዋንም አፍሪካዊው ኪም ጆንግ ኡን። ከዛሬ 15 ዓመታት በፊት ነው ፕሬዝዳንት ኢሳያስ አፈወርቂ አልጀዚራ ላይ በሚዘጋጀው ቶክቱ አልጀዚራ ፕሮግራም ላይ ቃለ መጠይቅ የሰጡት። ይህ ቃለ መጠይቅ የኤርትራውን ፕሬዝዳንት አስተሳሰብና አቋም በግልጽ ያወጣ ነበር። በጊዜው በቀጠናው በነበረው አለመረጋጋትና ሰላም መጣት ጋር ተያይዞ ኤርትራ ያላትን ሚና ግልጽ ለማድረግ የተደረገ ቃለ ምልልስ ነበር። አልሸባብን ትደግፋላችሁ ይባላል በሚል ጥያቄዋን የጀመረችው ጋዜጠኛ ስለዚህ ክስ ያላቸውን አስተያየት እንዲሰጡ ፕሬዝዳንት ኢሳያስ አፈወርቂን ትጋብዛቸዋለች። ይሄ ታሪክና ፍትህ ላይ መቀለድ ነው ያሉት ፕሬዝዳንቱ ባለን የፖለቲካ ታሪክ ሃይማኖት ለፖለቲካ ተተኪ አማራጭ ነው ብለን አናስብም ነው። ከዚህና ከሌሎችም ቃለ መጠይቆቻቸው የፕሬዝዳንቱን አስተሳሰብ ለመረዳት እንሞክራለን። ጋዜጠኛዋን በመቀጠል አልሸባብ ራሱ የኤርትራ የመከላከያ ሚኒስትር መጥተው ጎብኝተውኛል ብሏል። ይህንንም እየካዱ ነው ወይ ብላ ጠይቃቸዋለች። ማስረጃ የት አለ ነበር የእሳቸው መልስ። ጋዜጠኛዋ አልሸባብና ሶማሊያ ኢትዮጵያን ለመውጋት እና ለማጎሳቆል እንደ መንገድ እየተጠቀማቸው አይደለም ወይ በማለት ጠይቃቸዋለች። አሁንም ፕሬዝዳንቱ ማስረጃዎች የት አሉ በማለት አልፈዋል። ኢሳያስ አፈወርቂ የሚታወቁበት ግትር ማንነት ይሄ ነው። ብዙ የዓለም ሀገራት ፕሬዝዳንቱን ባያዩዋቸው ከመንበራቸውም ቢነሱላቸው ይመኛል ነው። አሜሪካ ከነዚህ ሀገራት ዋነኛዋ ነበረች። በተለያየ ጊዜያት እኚህ ሰው ለመገልበጥ ሀገሪቷንም ለራሷ ጥቅም ለማሳደር ሰርታለች። ይህን ቃለ መጠይቅ በሰጡበት ጊዜ ላይም አልሸባብን ትደግፋላችሁ በሚል ኤርትራ ላይ ተከታታይ ማዕቀብ ተጥሎባት ነበር። ፕሬዝዳንቱም በተደጋጋሚ አሜሪካን፣ የተባበሩት መንግስታት ድርጅትና ሌሎች ምዕራባውያን ኃይሎችን በሀገሬ የውስጥ ጉዳይ ጣልቃ እየገባችሁ ነው በማለት ይከሳሉ። የአልጀዚራ ጋዜጠኛዋ አሁንም መልኩን ብቻ በለወጠ ተመሳሳይ ጥያቄ ሶማሊያን ኢትዮጵያን ለመውጋት እየተጠቀማችሁበት ነው ወይ ብላ ጠይቃቸዋለች። ፕሬዝዳንቱ በፍጹም አይደለም፣ በእኛና በኢትዮጵያ መካከል ያለው የድንበር ግጭት ከመጀመሪያውም ትርጉም የማይሰጥ ግጭት ነበር። የሆነ ሆኖ ግጭቱ ከተጀመረ በኋላም ለግልግል ዳኝነት 2002 ላይ ሄደን ውሳኔ አግኝተናል። ይሄ ውሳኔ ደግሞ በአሜሪካ ቀሪ እንዲሆን ተደርጓል። ኢትዮጵያ አይደለም ውሳኔውን እምቢ ያለችው፣ አሜሪካ ናት። ኢትዮጵያ ይሄን ለማድረግ አቅሙ የላትም ብለዋል። ከኢትዮጵያ ጋር ችግር ኖሮብን አያውቅም። ከኢትዮጵያውያን ጋር መንግስትን ለመጣል በታሪክ አንድ ላይ እንደሰራን ይታወቃል። እኛ በእኛና በኢትዮጵያ መካከል ችግር ኖሮ አያውቅም ያሉት እኛ ማየት የምንፈልገው በኢትዮጵያና ኤርትራ መካከል በመከባበርና በጋራ ጥቅም ላይ የተመሰረተ ግንኙነት እንዲኖር ነው ብለዋል። ፕሬዝዳንቱ በጋዜጠኛዋ በኩል ለሚደርሳቸው እያንዳንዱ ጥያቄዎች የቀልድ ጥያቄዎች ናቸው፣ ማስረጃ አምጪ የሚሉ መልሶችን በተደጋጋሚ ሲሰጡ ነበር። በተለያዩ ጊዜያት ከተለያዩ ሚዲያዎች ጋር ባደረጉት ቃለ መጠይቆች መረዳት እንደምንችለው ፕሬዝዳንቱ በሀገራቸው የውስጥ ጉዳይ የአሜሪካንም ሆነ የማንንም ጣልቃ ገብነት የማይፈልጉ መሪ መሆናቸውን ነው። ኢትዮጵያና ኤርትራ በጋራ ስላላቸው ታሪክ እናንሳ። ዛሬ ኤርትራ ተብላ የምትጠራው ቦታ ከዛሬ 3000 ዓመት በፊት በሰሜናዊ ኢትዮጵያና በዛሬዋ ኤርትራ መካከል የሚገኘው የዳማት ስልጣኔ አንዱ አካል ነበረች። በአሁኗ ምጽዋ አካባቢ የሚገኙት እንደ አዱሊስ ያሉ ትላልቅ ወደቦችና የንግድ መስመሮች በታሪክ ለተወሰኑ ጊዜያት በአክሱም ስልጣኔ ቁጥጥር ስር ነበሩ። የአክሱም ስልጣኔ ተዳክሞ ከወደቀ በኋላ የአሁኑ የኤርትራ ምድር ምድሪ ባህሪ በሚባል ስም እየተጠራ ቀጣዮቹን ምዕተ ዓመታት ዘልቋል። ይህም ቦታ ከ13ኛው እስከ 19ኛው ክፍለ ዘመን ድረስ በኢትዮጵያ ነገስታት አስተዳደር እየተሾመለት ቆይቷል። እስከ 19ኛው ክፍለ ዘመን ድረስ ኢትዮጵያና ኤርትራ አንድ መንግስት፣ አንድ ህዝብ ነበሩ። ነገር ግን ጣሊያን ኢትዮጵያን ለመውረር ስታስብ ከፊት ሆና የተጋለጠችው ኤርትራ ነበረች። ታኅሳስ 23 1882 ጣሊያን ኤርትራ ቅኝ ግዛቷ እንደሆነች በይፋ አወጀች። በኢትዮጵያና ኤርትራ መካከል ያለው ጥብ የአንድ ሀገር ቁርኝት ንፋስ የገባው ከዚህ ጊዜ ጀምሮ ነው። ጣሊያንም ምድሪ ባህሪ የሚለውን የቦታ ስም በመቀየር ኤርትራ ስትል ሰየመችው። በአድዋ ጦርነት የተሸነፈው የጣሊያን ጦር ኢትዮጵያን ለቆ ቢወጣም ኤርትራን ግን እንደያዘ ቀጠለ። ይህም የሆነበት ምክንያት ለተዳከመውና ቁጥሩ ለተመናመነው የኢትዮጵያ አርበኛ ጦር ኤርትራንም ማስለቀቅ የማይወጡት ዕዳ ውስጥ የሚከት ቁማር መሰል ጨዋታ ስለነበር ነው። የጣሊያን ጦር ተመልሶ ከመጣ በኋላም ዳግም በመሸነፍ ከኢትዮጵያ ሲወጣ ቦታውን ታላቋ ብሪታንያ ተረክባ ለ11 ዓመታት ኤርትራን በራሷ ወታደርና አገዛዝ ይዛ ቆይታለች። በ1942 ላይ የኤርትራ ዕጣ ፈንታ እንዲወሰን የተጠየቀው የተባበሩት መንግስታት ድርጅት ኤርትራ ከኢትዮጵያ ጋር በኮንፌዴሬሽን ወይም በፌዴሬሽን እንድትዋሃድ ውሳኔ ያሳለፈ። ይህም ውሳኔ ከመስከረም 5 1945 ጀምሮ ተግባራዊ መሆን ጀመረ። ኤርትራም የራሷ ህገ መንግስት፣ ፓርላማና ብሔራዊ ቋንቋዎችን ይዛ ከኢትዮጵያ ጋር ተጣመረች። ይህ ውሳኔ ግን ሁሉንም ወገን አስደስቷል ማለት አይቻልም። ይህም ስሜት ተቀጣጥሎ ወደ ትጥቅ ትግል አመራ።
በሐሚድ ኢድሪስ የሚመራው የመጀመሪያ ትጥቅ ትግልም ኤርትራን ከኢትዮጵያ ነፃ የማውጣት ዓላማ ይዞ የተጀመረ ነበር። ህዳር 14 1955 ንጉሠ ነገሥት አፄ ኃይለ ሥላሴ የተመድና የኤርትራን እንዲሁም የኢትዮጵያን በፌዴሬሽን የሚያዋሃደውን ውሳኔ ወደ ጎን በማለት ኤርትራ በቀኝ ግዛት ስር ከመውደቋ በፊት ወዳለው የኢትዮጵያ አካልነቷ እንድትመለስ ውሳኔ ያሳለፉ። ይህም ነገሩን አባብሶታል። ከዚህም በኋላ የኤርትራ ነፃ አውጪ ግንባር በይፋ ተመሰረተ። በ1970ና 80ዎቹ የተቋቋፈው ትግል በወቅቱ ኢትዮጵያ ከተለያዩ አቅጣጫዎች መወጠሯን ተገን በማድረግ ሻዕቢያ ወይም የኤርትራ ህዝቦች ነፃ አውጪ ግንባር ትላልቅ ድሎችን መቀዳጀት ጀመረ። በመጨረሻም ግንቦት 16 1983 ሻዕቢያ ያለምንም ተቃዋሚ አስመራ ሊገባ ችሏል። በ1985 ተመድ በተገኘበት በተደረገው ህዝበ ውሳኔ ግንቦት 16 1985 ኤርትራ በይፋ ሀገርነቷን በማወጅ ተመድን ተቀላቀለች። በ1990 ብዙም ሳይቆይ ኤርትራ ባድመ ይገባኛል የኔ መሬት ነው በማለት ከኢትዮጵያ ጋር የለየለት ጦርነት ውስጥ ገባች። ለ2 ዓመት በዘለቀው ጦርነትም ከሁለቱም ሀገራት እስከ 70 ሺህ የሚደርሱ ወጣቶች እንደሞቱ ይነገራል። በ1994 የተመድ የድንበር ኮሚሽን ባድመን ለኤርትራ የወሰነ ቢሆንም በኢትዮጵያ በኩል ተቀባይነት ሳያገኝ ቀርቷል። ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን መጥተው ሰላም እስከሚያወርዱ ድረስም ኤርትራና ኢትዮጵያ ሰላም ሆነው አያውቁም። ዶክተር አብይን የኖቤል የሰላም ሽልማት ያስገኘላቸው ይህ ስራቸውን ቢሆን ሊዘልቅ አልቻለም። እንደ ሀገር እስከ ማሰብ በተደረሰበት ሰዓት የኢትዮጵያ መንግስት ከህወሓት ጋር ግጭት ውስጥ ሲገባ ኤርትራ ሙሉ በሙሉ እጇን በማስገባት ተዋግታለች። በጠቅላይ ሚኒስትር ዶክተር አብይ ጋባዥነት ወደ ጦርነት የገቡት ኢሳያስ አሁን ደግሞ ያኔ ከወጉት ህወሓት ጋር በመሆን ለኢትዮጵያ እየተዘጋጁ ነው ይባላል። የሁለቱ ሀገራት ታሪክ ውስብስብ ነው። ብዙ አንድ የሚያደርጉን ነገሮች አሉ። መልካችን፣ ባህላችን፣ እምነታችንና ቋንቋችን የሚያጋምደን ቢሆንም ታሪክ ግን በውስጣችን የማይሽር ጠባሳ ጥሎ አልፏል። በየጊዜውም በተነሱ የሀገር መሪዎች አማካኝነት አንዱ ህዝብ ለሌላው እንደ ጠላት ተፈርጇል። በአሁኑ ሰዓት ነገሮች የተገለባበጡበት ዋነኛው ምክንያት ደግሞ የፕሪቶሪያ ስምምነትና የኢትዮጵያ መንግስት ከቅርብ ጊዜያት ወዲህ እየጠየቀ ያለው የባህር በር ጉዳይ ነው። ከሶማሌላንድ ጋር ሊሳካ ጫፍ የደረሰ የመሰለው የወደብ ስምምነት በተለያዩ ቀጠናዊ ምክንያቶች ከከሸፈ በኋላ አሰብ ብቸኛው መተንፈሻ አማራጭ ሆና ብቅ ብላለች። አሁን ደግሞ የአሰብን አጨቃጫቂ ታሪክ እናንሳ። ታዬ ቦጋለ በጻፉት የተደበቁ ሚስጥራዊ የአሰብ ወደብ ስምምነቶችና የኤርትራ ጉዳይ በሚለው ታሪካዊ ጽሑፍ ላይና በዋናው መራራ እውነት በሚለው ታሪኩን በያዘው መጽሐፋቸው ላይ ስለዚህ ጉዳይ ብዙ ብለዋል። ኤርትራ ከባህር አጠገብ በመሆኗ የደረሱባትን ፈተናዎችና ወረራዎች ያደረሱባትን ጉዳት የሚተርከው ታሪኩ የአሰብን ወደብ ጣሊያኖች ከአፋር ሱልጣን ላይ መግዛታቸውንም ያወሳል። መጽሐፉ እንደሚነግረንም ከሆነ አሰብ በዚህ መልኩ ከጥንትም አጨቃጫቂ ቦታ ነበረች። ሌላ ስለ አሰብ የሚያወራው ዕውቁ መጽሐፍ አሰብ ቀይ ባህርና ወደባችን የሚለው መጽሐፍ ነው። ይህንኑ ጉዳይም በሰፊው አትቷል። ዮሐንስ ተፈራ የጻፈው ይህ ጽሑፍ አሰብ ስንል ብዙ የምንረዳቸው ነገሮች አሉ። አንደኛው በውስጡ ወረዳዎችን የያዘውን የአሰብ አውራጃ፣ ሁለተኛው ደግሞ የአሰብን ከተማ፣ ሶስተኛው የምንረዳው ነገር ደግሞ የአሰብ ወደብን ነው። አሰብ በታሪክ የአንካላ ጎሳ አፋሮች መኖሪያ ነው ይላል መጽሐፉ። እኛም ከታሪክ እንደምንረዳው አሰብ በክፍለ ሀገርነት በአፋር ውስጥ ተከልላ እንደነበር እናውቃለን። በወሎ ክፍለ ሀገርነት አሰብን የተነጠቅንበት መንገድ ፍትሐዊ አይደለም ቢባልም ለዚህ ትልቅ ጥፋት ግን ተጠያቂዎቹ በጊዜው ኢትዮጵያን ሲያስተዳድሩ የነበሩ መሪዎች ናቸው። ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርብ እንዳሉትን አሰብን ከኢትዮጵያ ወስዶ ለኤርትራ ሲሰጥ አንድ የሰነድ ማስረጃ እንኳን እንዳልተገኘ አውስተዋል። ይሄ የሚያሳየው በጊዜው የነበረው ከልክ ያለፈ ቸልተኝነትና የወደፊቱን አለማሰብ ኢትዮጵያን ይህን ያክል ዋጋ እንዳስከፈላት ነው። የሆነው ሆኗል። አሳሳቢው ወደፊት የሚሆነው ነው። አሰብን እንፈልጋለን የምንል ከሆነ ትልቅ የቤት ስራ ይጠብቀናል። መንገዱ ቀላል አይደለም።